ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ሰንብታችኋል? ይህ ብራኸ ሾው ነው። በተለያዩ የኢትዮጵያ ፖለቲካዊ ወቅታዊ ጉዳዮችን ዙሪያ ቆይታ እንድናደርግ እንግዳ ይዘንላችሁ ቀርበናል። እንግዳችንና አንጋፋ ፖለቲከኛ አቶ ልደቱ አያሌው ነው የሚሆነው። በተለያዩ የኢትዮጵያ ፖለቲካ ከትግራይ ጋር አያይዘን እንደዚሁ በኢትዮጵያ ውስጥ የተከሰተውም ያለውን የእርስ በርስ ጦርነትና ሌሎች ጉዳዮችን በዚህ ቆይታችን እንመለከታለን። አብራችሁ እንድትሆኑም በአክብሮት እንጋብዛለን። መድን ገብረስላሴ አብሬያችሁ ቆያለሁ። አቶ ልደቱ ጥሬን አክብረህ እንግዳይ ስለሆንክ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንደምን አለ? መድህን እንዴት ነሽ? ትንሽ ይዘገየን፣ አንድ አመት ሆነን መሰል አይደል ከተገናኘን? አዎ ቆየን፣ እንደዋዛ ጊዜው ይሮጣል። አዎ ቆየን በጣም። እንደምን አለ? ደህና ነህ? እንዴት ነው ትግሉ በውጭ ሀገር በስደት? ውጭ ሀገር እኮ ትግል የለም፣ ሀገር ቤት ነው ዋናው ትግል። እዚህ ዝም ብሎ ትንሽ የእርዳታ ያህል ነው እንጂ ዋናው ትግል እዛው ህዝቡና አገዛዙ ያለበት ሀገር ነው ትግል ያለው። ዲፕሎማሲ በምኑም ብዙ ነገር ኮንትሪቢዩት ማድረግ ስለሚቻል በዛ ዙሪያ ከሚለው እውነት ነው። መልካም ካለው የጊዜ አንጻር አንተንም ቀጠሮዎችም ደራርበህ ነው ይችን አጭር ጊዜ ሰጠኸኝና አጠር አድርገን ወደ ዝግጅታችን እንድንገባ። አሁን ያለው የኢትዮጵያ ፖለቲካ እንዴት ትመለከተዋለህ? በተለይም ደግሞ ከጊዜ ወደ ጊዜ እየባሰበት ተስፋ አስቆራጭ የሆነ ያለውን ፖለቲካ ነው የምትመለከተውና እንዴት እያየው ነው? የኢትዮጵያ ነገር በምን ትገልጸዋለህ? ምናልባት ለአንዳንዶቻችን አስደናቂ ወይም የማይጠበቅ ላይሆን ይችላል። ያው እንደምትከታተዩ ከዚህ ቀደም አንቺ ጋራም ቀርቤ ቃለመጠይቅ እንደሰጠሁት ነገሮች መጥፎ አቅጣጫ እየያዙ እንደሆነ ከድጡ ወደ ማጡ የሚባል አይነት ሁኔታ ውስጥ እየገባ እንደሆነ እና ነገሮች ከመሻሻል ይልቅ የበለጠ እየተባባሱ እየተወሳሰቡ እየሄዱ እንደሆነ እና ትክክለኛውን መስመር እንዳልያዝ ነው ስንናገር ነው የነበረው። በተለይ አሁን በስልጣን ላይ ያለው አገዛዝ ለሁሉም የፖለቲካ ጥያቄዎች መልሱ ጦርነት ነው፣ ኃይል ነው። እንዲህ አይነት አገዛዝ ባለበት ሀገር ከጊዜ ወደ ጊዜ አዳዲስ ግጭቶች እየተፈጠሩ ምናልባትም ከአሁን ቀደም ሲሆን እንደነበረው ከአንድ አምባገነን ወደ ሌላ አምባገነን የመሸጋገርም እድል ላይኖረን ይችላል። አጠቃላይ የሆነ የስቴት ኮላፕስ ወይም የአገር መፍረስ ሁኔታ ሊፈጠር ይችላል የሚል ስጋት አለን። ስጋታችን ስህተት የነበረ አይመስለኝም። አሁን ይሁ አማራ ክልል በሙሉ ኃይል ጦርነት ነው ያለው። ኦሮሚያ አብዛኛው አካባቢ ላይ ጦርነት አለ። የትግራይ ጉዳይ እንደገና ተመልሶ ወደ ጦርነት ሊገባ በቋፍ ነው ያለው እና ይሄ ሁሉ እንግዲህ ያላንስ ብሎ አሁን አዲስ የጦርነት ዝግጅት እየተደረገ ነው። የውጭ ኃይሎች ሁሉ እጅ የሚገባበት እንኳንስ ኢትዮጵያን አካባቢውን ሊያምስ የሚችል ምናልባት በታሪካችን አይተነው በማናውቅ መጠን በጣም ውስብስብና አስቸጋሪ የሆነ የጦርነት ሁኔታ ውስጥ ልንገባ የተቃረብን ነው የሚመስለው እና የሀገሪቱ ተጨባጭ ሁኔታ እዚህ ላይ ነው ያለው እና እጅግ አንገብጋቢ የሆነ ሁኔታ ውስጥ ነው ያለው። አገር መፍረስ ሲባል እስከምን ድረስ ነው? ምናልባት ኢትዮጵያ ፈራርሳ አዳዲስ ሀገሮች እስከ መፍጠር ነው ወይንስ ይሄ መሪ የሌለው ወይም ደግሞ መንግስት የሌለው ማለት በምን እንደሚገለጽ አላውቅም፣ ግን ብዙ ሰው ክሊር እንዲሆንለት አገር መፍረስ ማለት ምን ማለት ነው? ኢትዮጵያ ልትፈራረስ ወይም ደግሞ ስቴት ኮላፕስ ብለህ የገለጽከው እስከምን ድረስ ነው የሚለውን ነገር። ጥሩ ጥያቄ ነው መድህን። እውነቱን ለመናገር ያው እኔ ታውቂያለሽ የማራምደው ፖለቲካ የዜግነት ፖለቲካ ነው። በኢትዮጵያ አንድነት አምናለሁ እና ኢትዮጵያ አንድ ሆና እንድትቀጥል ነው የምፈልገው። ነገር ግን አሁን ካለንበት ሁኔታ አንጻር ደግሞ ስታዩ እየተላለቅን ነው። አገር ለሰው ነው የሚፈጠረው። ሰው ሲኖር ነው አገር ሊኖር የሚችለው። ነገር ግን ህዝብ እያለቀ ነው። እንግዲህ ባለፉት 7 ዓመታት ብቻ በግምት ከ1 እስከ 1.5 ሚሊዮን ህዝብ በጦርነት አልቋል ነው የሚባለው። እጅግ አሰቃቂ የሆነ ችግር ነው እየደረሰ ያለው እና ይሄን ስታይ የቱንም ያህል የአንድነት ጠበቃ በሆን ምናልባት እንደው 2ም 3ም 4ም ሀገር ለካ ብንሆን በሰላም መለያየት ብንችል እድለኛነት ነው ብዬ እንዳስብ ያደርገኛል። ለምሳሌ ዩጎዝላቪያ ከ6 ከ7 ተከፋፍላ አትሊስት ሀገር ሆነው መቀጠል ችለዋል፣ እንደ ህዝብ መቀጠል ችለዋል። ሶቪየት ህብረት በአንድ ወቅት ትልቅ ኤምፓየር ነበረች ማለት ይቻላል። ነገር ግን ወደ 14 ተከፋፍላ ህዝቦቹ መቀጠል ችለዋል።
እና ባልፈልገውም ማለት ነው ባልወደውም ምርጫዬ ባይሆንም እንደው 3 እና 4 እኮ ሀገር በሰላም መሆን ብንችል አንድ አማራጭ ነው ከእልቂት ይሻላል ከመተላለቅ ይሻላል ብዬ እንዳስብ ነው የሚያደርገኝ እና ትልቁ ችግር ምንድነው ያ ምድል አይኖርም ምክንያቱም አሁን ባለው ሁኔታ ሀገሪቱ ውስጥ በጣም ትልልቅ ታጣቂዎች ናቸው ያሉት መፍትሄ ተደርጎ የሚታየው ጦርነት ብቻ ነው ስለዚህ በዚህ መሃል ስቴት ኮላፕስ ይደርስና 3-4 ሀገሮችም ከዛ ፍርስራሽ ውስጥ ተርፈው መውጣት የማይችሉበት ሁኔታ ሊፈጠር ይችላል አጠቃላይ ሀገሪቱ በጎበዝ አለቃ የምትተዳደርበት ምንም አይነት አካባቢያዊ ማዕከላዊ መንግስትም የማይኖርበት ሁኔታ ሊፈጠር ይችላል እና እውነቱን ለመናገር ተገንጥሎ የራስን ሀገር ለማቋቋም ፍላጎት ያለው ኃይል ካለ መጀመሪያ ኢትዮጵያ የሚባል እኮ መንግስት መኖር አለበት ቁጭ ተብሎ ተነጋግሮ እውቅና የሚሰጥም እኮ ኃይል ያስፈልጋል አሁን ባለው የዓለም ተጨባጭ ሁኔታ ማዕከላዊ መንግስት ከሌለ አንድ አካባቢ አንድ ኃይል የራሴ የሚል መንግስት ቢያቋቁም ዓለም አቀፍ እውቅና ያገኝም ያው የሶማሌን ሁኔታ የምታውቂው ይመስለኛል ሶማሌላንድ የዓለምን እውቅና ለማግኘት 30 ዓመት አልበቃትም እስካሁን እውቅና የላትም አንድ ሀገር ነው በቅርብ ጊዜ እስራኤል እውቅና የሰጠችው ግን ያንም ተከትሎ ሌሎች ሀገሮች እውቅና አልሰጡም የአፍሪካ ህብረት እውቅና አልሰጠም የተባበሩት መንግስታት እውቅና አልሰጠም የኢትዮጵያ ሁኔታ ደግሞ ከዛ ይባስ ነው የሚሆነው ምክንያቱም ሁሉም ታጣቂ ኃይል ነው በሁሉም ክልሎች የድንበር ይገባኛል ጥያቄ አለ በመካከል ያለው የጥላቻ ስሜት ከባድ ነው ብዙ ሲሰበክበት የነበረ ነው እና ይሄ መፍረስ የሚለው ነገር 2-3 ሀገር ከመሆን በላይ ነው የሚያሳስበኝ እኔ እሱ ነው እንጂ እውነቱን ለመናገር ባልወደውም በጣም የምጠላው አማራጭ ቢሆንም ኢትዮጵያ አሁን ባለው ሁኔታ ከመተላለቅ ይልቅ በሰላም 3 ሀገር የምትሆንበት ሁኔታ ቢመጣ የመረረኝም እንደ አማራጭ ላይዎችን ነበር ማለት ነው መልካም የፊታችን ቅዳሜ በዓለም አቀፍ ዙሪያ ምናልባት አሁን በኢንተርኔት የሚተላለፍ ኢንተርናሽናል የሆነ የተቃውሞ ሰልፍ አዘጋጅታችኋልና ምንድነው ዋነኛው ዓላማው ያሰባችሁት ምን ለማሳካት ነው መርሁ ወይም ደግሞ መሪ ቃሉ ጦርነት ይቁም ሰላም ይስፈን የግፍ አገዛዝ ያብቃ ከምርጫ በፊት ሽግግር ይኑር የሚል ነው በእነዚህ 4 መሪ ሐሳቦች ዙሪያ የሚካሄድ የተቃውሞ ትዕይንተ ህዝብ ነው እና ዋናው ተቃውሟችን በስልጣን ላይ ባለው እና ጦርነትን ፖሊሲ አድርጎ ያራመደ ባለው አገዛዝ ላይ ነው ተቃውሟችንን ማሰማት የምንፈልገው እና ለኢትዮጵያ ህዝብ አንገብጋቢ ጥያቄ በአሁኑ ሰዓት በቀዳሚነት የሰላም ጥያቄ ነው የሚል እምነት አለ ምክንያቱም የሰላሙ ጦት ህልውናውን ጥያቄ ውስጥ አስገብቶታል ስለዚህ አሁን እየተካሄደ ያለው ጦርነት እውነተኛ በሆነ ሰላማዊ ድርድር መቆም አለበት የሚል እምነት አለ እውነተኛ የሆነ ሰላማዊ ድርድር ለማድረግ ደግሞ ከማንም በላይ ይሄን የማድረግ እድል ያለው በስልጣን ላይ ያለው ገዢው ፓርቲ ነው ምክንያቱም ገዢው ፓርቲ ነው የሁሉንም የፖለቲካ ጥያቄ በፖለቲካ ከመመለስ ይልቅ በጠመንጃ ነው መመለሰው ብሎ በሩን የዘጋው ስለዚህ ይሄ መንግስት ይሄን ጥያቄ እንዲቀበል ትግል መደረግ አለበት ነው በፍላጎት አይደለም ጥያቄ በማቅረብ አይደለም በትግል ይሄን እንዲቀበለው ማድረግ ያስፈልጋል ስለዚህ ይሄን በትግል ማሳካት ደግሞ ከተቻለ ከዛ በኋላ ሁሉን አቀፍ ይሆን በትጥቅ ትግል የሚታገለውም በሰላማዊ ትግል የሚታገለውም በሲቪክ ደረጃ የተደራጀውም ኃይል አንድ የሽግግር ማዕቀፍ ውስጥ ገብቶ ይችን ሀገር ወደ በጎ አቅጣጫ ማሸጋገር ይኖርበታል አሁን ባለው ተጨባጭ ሁኔታ በስልጣን ላይ ያለው ፓርቲ ወይም አንድ ተቃዋሚ ፓርቲ የሀገሪቱን ዕጣ ፈንታ ብቻውን መወሰን የሚችልበት እድል የለም የሚል እምነት ነው ያለን እና በዋናነት በዚህ አጀንዳ ዙሪያ የሚካሄድ ትዕይንተ ህዝብ ነው ትዕይንተ ህዝቡ 3 ዓላማዎች አሉት በዋናነት የመጀመሪያው የኢትዮጵያ ህዝብን ማነቃቃት ነው ጠንካራ የሆነ ፈጣን የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲቀጣጠል ህዝቡን ማነሳሳት ነው ለህዝቡ ተስፋ መስጠት ነው እና በጣም በሚገርም ሁኔታ ካሁን በፊት ስናደርገው እንደነበረው አንድ ወይም 2 ድርጅት አይደለም አሁን ይሄን ትዕይንተ ህዝብ ያዘጋጀ ያለው በውስጣቸው በጣም በርካታ ድርጅቶችን ያቀፉ 9 ድርጅቶች ናቸው ወይም ስብስቦች ናቸው አሁን ዝግጅቱን እያካሄዱ ያሉት እና በታሪክ ተገናኝተው የማያውቁ ከአንድ ዓመት በፊት እንኳንስ አብረው ሊሰሩ ሊታዩ አይችሉም የሚባሉ የፖለቲካ ኃይሎች ተቀራርበው መስራት የጀመሩበት ሁኔታ ነው ያለው እና አንዱ ዓላማ ህዝቡን ተስፋ መስጠት ተቃዋሚዎች
የህዝቡን ትግል በአግባቡ ለመምራት እየተባበርን እንደሆን ማሳየት ነው አንዱ። ይሄን ተስፋ ይዞ ጠንካራ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲቀጣጠል እንዲካሄድ እና ይሄ አገዛዝ ይሄ መንግስት ወደደም ጠላም በህዝብ ትግል ተገዶ ሰላማዊ አማራጭን እንዲቀበል ማድረግ አንዱ ይሄ ነው። ሁለተኛ ራሱ አገዛዙ እንዲደነግጥ ማድረግ። አሁን በተሳሳተ መንገድ የህዝብ ተቀባይነት አለኝ እያለ ነው የሚመጻደቀው ይሄ መንግስት። የቅዳሜው ትዕይንተ ህዝብ የህዝብ ተቀባይነት እንደሌለው አብዛኛው የኢትዮጵያ ህዝብ ይሄን መንግስት የሚቃወምና የሚያወግዝ መሆኑን ማሳየት እንፈልጋለን። ስለዚህ ጠቅላይ ሚኒስትሩ የሚደነግጥ ህሊና እንኳን ባይኖራቸው በዙሪያቸው ያለው መከላከያ ኃይልና ሰራዊቱ በዙሪያቸው ያለው የብልጽግና ፓርቲ በሚሊዮን የሚቆጠር ካድሬ እና ቢሮክራሲ እንዲደነግጥ እንፈልጋለን። ህዝባዊ ማዕበል እየመጣብኝ ነው፣ ህዝቡ እየተቃወመ ነው፣ ይሄ ሰውዬ ይዘውን ሊጠፉ ነው። ስለዚህ እኔ ከዚህ ሰውዬ ጋራ ሳይሆን ከህዝቡ ትግል ጋራ መቆም አለብኝ ወደሚል ውሳኔ እንዲሄድ የሚያደርግ ግፊት የሚያሳድር ትዕይንተ ህዝብ እንዲሆን ነው የምንፈልገው። ሁለተኛው ይሄ ነው። ሶስተኛው ዓለም አቀፉ ህብረተሰብ ተወደደም ተጠላም የዚህን መንግስት ማንነት ቢያውቅም በተወሰነ ደረጃ እየደገፈው ነው። እርዳታ ይሰጠዋል፣ ብድር ይሰጠዋል። እንዳይሞትም እንዳይድንም እርዳታ ብድር እየሰጠ ይሄን አገዛዝ እያከረመው ነው። ይሄ የሆነው ለምንድን ነው? የተጠናከሩ የተባበሩ ተቃዋሚ ፓርቲዎች የሉ። እሱን ከመደገፉ ውጪ አማራጭ የለም እና ይችን ሀገር ወደ በጎ አቅጣጫ ለማሸጋገር ኃላፊነት የሚሰማቸው ጠንካራ የፖለቲካ ኃይሎች የሉም ብሎ ስለሚያምን ነው ዓለም አቀፉ ህብረተሰብ። ስለዚህ ይሄ እንዳልሆነ የቅዳሜው ፕሮግራም እንዲያሳይ እንፈልጋለን። ሁለት ነገር፣ ዓለም አቀፉ ህብረተሰብ ተቃዋሚዎች ወደ ትብብር እየመጣን እንደሆነ እንዲመለከቱ፣ ህዝቡ ደግሞ በከፍተኛ መጠን ምሬት ላይ እንደሆነ ቁጣ ላይ እንደሆነ አገዛዙን እየደገፈ ሳይሆን እየተቃወመ እንደሆነ እንዲያዩ እንፈልጋለን። ከዛ ተነስተው የህዝቡን ትግል እንዲደግፉ በዚህ አምባገነን ላይ የራሳቸውን ጫና እንዲፈጥሩ እንፈልጋለን። ዓላማዎቹ እነዚህ ናቸው። ነገር ግን እዛ ላይ ደግሞ የሚቆም አይደለም። እሱን ተከትሎ ለመጀመሪያ ጊዜ ከብዙ አስርት ዓመታት በኋላ በሰሜን አሜሪካ በአውሮፓ ብሔር ተሻጋሪ የሆኑ ርዕዮተ ዓለም ተሻጋሪ የሆኑ ሰላማዊ ሰልፎች መሬት ላይ እናካሂዳለን። እነሱን በደንብ አጠናክረን ካደረግን በኋላ በእነሱ አማካኝነትም የኢትዮጵያን ህዝብ ተስፋ የበለጠ ካጠናከርን በኋላ አገር ቤት ተመሳሳይ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል የማድረግ ስራ ነው መሬት ላይ ማለት ነው። እና ይሄ ነው ዋናው ዓላማ ማለት ነው። ብዙ ጊዜ ስለ ሽግግር መንግስት ታነሳላችሁ እና የኢትዮጵያ መንግስት በሽግግር ስልጣኑን የማስረከብ ሀሳብ እንደሌለው በተለያየ አጋጣሚዎቹን ሲገልጽ ይሰማልና በተለይ ሰሞኑን ደግሞ የብልጽግና መንግስት አፈቀላጤ የሆነው ዲያቆን ዳንኤል ክብረትም ቤታቸው በአግባቡ ማሻገር ያልቻሉ የተሳናቸው ሰዎች ተነስተው ስለ ሽግግር መንግስት የሚያወሩ ሲልም ሸንቆጥ አድርጓቸዋልና ከዚህ ጋር ያለፈ የዲያቆን ዳንኤል አስተያየት እንዴት አየኸው የሚለውን ሀሳብ ላንሳና የብልጽግና ወይም የአብይ መንግስት በዚህ ዙሪያ ላይ ካልተስማማ ወይም ደግሞ በሰላማዊ የሆነ የሽግግር መንግስቱ እናንተ የምታቀርቡትን የሰላማዊ ትግል ካልተቀበለ ምን አይነት አማራጭ ነው የምትወስዱት? ስሙን የጠራሽውን ሰው ስሙን ጠርቼ መልስ መስጠት አልፈልግም። ምንም የእሱን ሀሳብ መተንተንም መልስ መስጠትም የሚገባ አይመስለኝም። ምክንያቱም ብዙ ጊዜ ጄኖሳይዳል የሆነ ህዝብ እንዲጠፋ ቅስቀሳ የሚያደርግ ሰው ነው እና አሁን ይህን ሰውዬ እንደ አንድ የፖለቲካ አስተሳሰብ እንደሚያራምድ ሰው ቆጥሬ ለእሱም ማጠፋው ጊዜ አይኖረኝም። ነገር ግን ዞሮ ዞሮ የሽግግር መንግስት ጥያቄ በኢትዮጵያ የነበረ ጥያቄ ነው። የደርግ መንግስት እስከ መጨረሻው ድረስ የሽግግር መንግስት ጥያቄ ይቀርብለት ነበር እና ኢህአዴግ እዚህ አምቦ በተቃረበበት ወቅት ሽግግር መንግስት ይቋቋም ሲባል የኢትዮጵያ ጉዳይ የባልና ሚስት ጉዳይ አይደለም፣ ሽግግር የሚባል ነገር አይሞከርም ነበር ይል ነበር። አልቀረለትም፣ ፈረሰ፣ ተሸነፈ። አሁን ከዛ ታሪክ ያልተማረ አገዛዝ ነው በስልጣን ላይ ያለው። እድል ነበር አሁን እየሰጠ ነው ያለ ነው፣ አማራጭ ነበር እየሰጠ ነው ያለ ነው። አገሪቱንም ይዘህ እንዳጠፋ ራስህም እንዳጠፋ ነው እያለ ያለ ነው። ግን አምባገነኖቹ ጊዜ ከነሱ በፊት ከነበረ አምባገነን መማር የሚችሉ አይደለም፣ ተመሳሳይ ታሪክ የሚደግሙ ናቸው እና ይሄም አምባገነን መንግስት የደርግን ውድቀት እየደገመ ያለ መሆኑን የሚያሳይ ነው። ከዛ ውጪ ከሽግግር ውጪ ሌላ አማራጭ የለም።
ብዙ የህብረተሰብ ክፍል እኮ ከሽግግር ውጪ ዶክተር አብይ ወይም ብልጽግና ያሻግሩናል ብሎ ተስፋ አድርጎ እኮ የማይጠበቅ ድጋፍ እኮ ሰጥቷቸው ነበር ከጫፍ ጫፍ። ኢትዮጵያ ውስጥ የመጣው ግን ሽግግር አይደለም፣ ቀውስ ነው የመጣው፣ ውድቀት ነው የመጣው፣ ውድቂት ነው የመጣው። ይሄ ቀውስ ደግሞ ከጊዜ ወደ ጊዜ መሻሻል እያሳየ አይደለም፣ የበለጠ እየተባባሰ ከአንድ ቅራኔ ወደ ሌላ ቅራኔ እየተሸጋገር ከመኖር ወደ አለመኖር ነው እየገባን ያለ ነው። እና በብልጽግና ዙሪያ ያሉ ሰዎች እንደዛ ማለታቸው የማይጠበቅ አይመስለኝም። ቁም ነገሩ እኛ እናምንበታለን ወይ ነው። መድህን ታስታውሽ ይሆናል ከ5 ዓመት በፊት የሽግግር መንግስት ጥያቄ በእኛ በኩል ስናነሳ፣ በተለይ እኔ ደጋግሜ ሳነሳ ብዙ የፖለቲካ ኃይሎች ይስቁ ነበር፣ አይደግፉም ነበር። ትንሽ ቆይቶ ኦልሞስት 2-3 ድርጅቶች ብቻ ነበር የሽግግር መንግስት ጥያቄን የምንደግፈው። አሁን በተቃዋሚነት ደረጃ ያለው ኦልሞስት ማለት ይቻላል ሁሉም ሊባል ይችላል የሚደግፈው አጀንዳ ሆኗል፣ የሚሊዮኖች አጀንዳ ሆኗል። ይሄ የአጀንዳውን ትክክለኝነት ህብረተሰቡ በሂደት እየተረዳው እየመጣ ነው። የኢትዮጵያ ችግር ከሽግግር ባነሰ ሌላ መፍትሄ እንደሌለው አሁን ግልጽ ሆኖ የመጣበት ሁኔታ ነው ያለው እና ይሄን ማለት ነው የምፈልገው። እና ይቅርታ እንኳንስ ቅድም ስሙን ለጠራሽው ሰው ለአለቃው ለዶክተር አብይ አህመድም መልስ መስጠት እኔ ካቆምኩ ብዙ ጊዜ ነው። ንግግራቸውንም በእውነት አላዳምጠውም እንዲህ ሚዲያ ላይ በአጋጣሚ ሲመጣ ነው። ምክንያቱም እነዚህ ሰዎች ምን አይነት ሰዎች እንደሆኑ ምን እንደሚያስቡ ሳይሆን እንዴት እንደሚያስቡም አውቀናቸው ጨርሰናል። አሁን እንዴት አድርገን እነዚህን ኃይሎች ታግለን እናሸንፍ ነው እንጂ ጥያቄው በእነሱ ንግግር ላይ የተንተራሱት ትንታኔ መስጠት ምንም ጥቅም ያለው አይመስለኝም። ነገር ግን አምባገነን ናቸው። በጥያቄ በጸጋ እንደማይቀበሉ እናውቃለን ይህን ጥያቄ። ስለዚህ ይህን ጥያቄ እንዲቀበሉ ማድረግ የምንችለው ጥያቄ በማቅረብ አይደለም፣ በጠንካራ ትግል። በትጥቅ ትግል የሚያምሩ ኃይሎች የራሳቸውን ትግል እያደረጉ፣ ነገር ግን ከተማ ያለው የተማረው ህብረተሰብ በየቤቱ ያለው ቁጭ ብሎ ከሌሎች ነፃነትን መጠበቅ የለበትም፣ ውጤትን መጠበቅ የለበትም። የዜግነት ግዴታ አለበት። በያለበት ጠንካራ የሆነ ፈጣን የሆነ ህዝባዊ እምቢተኝነትን አቀጣጥሎ ይህ አምባገነን መንግስት ወዶ ሳይሆን በህዝብ ትግል ተገዶ የሰላምን አማራጭ የሽግግርን አማራጭ እንዲቀበል ማድረግ ያስፈልጋል የሚል እምነት አለ እና የእነሱን ነገር ብዙም ዋጋ አልሰጠውም ማለት ነው። በአሁኑ ወቅት እንደምትመለከተው በኢትዮጵያ ምርጫ ይካሄዳል የሚለው የብልጽግና መንግስት ሰፊ ፕሮፓጋንዳ እየተሰራበት ነው። ዝግጅቶችም እየተደረጉ ነው። ኢትዮጵያ ትመርጣለች የሚሉ የምርጫ ቅስቀሳዎችም እየተደረጉ ነው እና ከዚህ ጋር ተያይዘው ምናልባት አሁን ኢትዮጵያ ያለችበት ሁኔታ አሁን ስትገልጸው እንደነበረ የትጥቅ ትግል አንስቶ በአማራ ክልል ጦርነት አለ፣ በትግራይ እና በኢትዮጵያ መካከል ያለውን ሁኔታ እንዳልከው ነው። የጦርነት ቋፍ ላይ ደርሷል። በኦሮሚያም እንደዚህ መረጋጋት የለም በብዙ የኢትዮጵያ ክፍል እና ከዚህ ጋር ተያይዞ እንዴት ነው በዚህ ሰዓት ስለ ምርጫ የሚወራ? ምናልባት የተነሱት የተቃውሞ ጉዳዮችን በሰላማዊ መንገድ መፍታት አይቀድምም ወይ የሚል ጥያቄዎችን ይቀርባሉ። ግን እነዚህን ችላ ተብሎ ወደ ምርጫ ሊገባ ነው። የብልጽግና መንግስት ይህንን ምርጫ በዚህ ወቅት ለማድረግ ለምን ፈለገ? ምንስ ሊያሳካበት ነው? አሁን ያለበትና ከዚህ ቀደም የነበሩ የምርጫ ሂደቶችም አሁን ባለው ወቅታዊ ሁኔታ በጣም ልዩነት አላቸውና ማለት በታሰበለት ጊዜና አኳኋንስ መሄድ ይችላል ወይ የሚለውን ነገር እስክናንሳ። ምርጫ አሁን በኢትዮጵያ የሚቻል ነገር ነው ወይ? ምርጫ አሁን እንግዲህ ተገብቶበታል፣ እየተካሄደ ነው። ግን የመጀመሪያ ምርጫ አይደለም። መድህን ከአሁን በፊት እኮ 6 ምርጫ አካሂደናል። እነዛ 6 ምርጫዎች የኢትዮጵያን ችግር አልፈቱም፣ እንደማይፈቱም እንናገር ነበረ። ግን ምርጫን ሁል ጊዜ ያው በስልጣን ላይ ያሉ አምባገነኖች የቅቡልነት ማግኛ መሳሪያ አድርገው ስለሚጠቀሙበት ይህም መንግስት ይህን ማድረጉ የሚጠበቅ ነው። ምክንያቱም ምርጫ ካላደረገ ዓለም አቀፋዊ እውቅናም ህዝባዊ ተቀባይነትም ይኖረኛል ብሎ ስለማያምን የግድ በስልጣን እስከቀጠለ ድረስ ምርጫ ወቅቱን የጠበቀ ምርጫ ማካሄድ አለበት። እሱን ነው እያደረገ ያለው። ነገር ግን ጥያቄው ያለው አንደኛ ምርጫው ነፃና ፍትሃዊ ነው ወይ ነው? አይደለም። ሁለተኛ ይሄ ምርጫ የሀገራችንን የፖለቲካ ቀውስ ችግር የህልውና ፈተና ይፈታል ወይ ነው? አይፈታም። እና በነገራችን ላይ ነፃና ፍትሃዊ ምርጫ እንደማይሆን ከኛ በላይ ያገዛዙ ስላወቀ ምደባ እኮ እያካሄደ ነው። አልሰማሽ ይሆናል እንጂ አንዳንድ ወረዳዎች ላይ ራሱን እያወጣ ታማኝ የሚባሉትን ተቃዋሚዎች እየመደበ ነው። ነፃና ፍትሃዊ እንደማይሆን ያውቃል። ብቻውን ተወዳድሮ ብቻውን ለማሸነፍ እየሮጠ እንደሆነ ያውቃል።
አንደኛ ነፃና ፍትሃዊ የሚሆንበት እድል የለም። ፖለቲካ ምህዳሩም ያን አይፈቅድም። ትግራይ የኢትዮጵያ አካል ነው አይደል? አሁን ባለው ሁኔታ ትግራይ ምርጫ አይካሄድም። አማራ ክልል ሜይ ቢ 80-90 በመቶ መንግስት ባመነው ራሱ ከ50 በመቶ በላይ ምርጫ አይካሄድም። ኦሮሚያ ቀላል በማይባል ቦታ፣ ቤኒሻንጉል ጉሙዝ፣ ጋምቤላ አይካሄድም። እና ይሄ ምንም ምርጫ ልትይው አትችልም። ግን መንግስት አምባገነን መንግስት ደግሞ ሁልጊዜ ይህን ለማድረግ መፈለጉ የሚጠበቅ ነገር ነው። ግን ዋናው ነገር አንደኛ ነፃና ፍትሃዊ ምርጫ እንደሌለ የኢትዮጵያ ህዝብም ዓለም አቀፉ ህብረተሰብም ማወቅ አለበት። ሁለተኛ በምርጫ የሚፈታ ችግር ኢትዮጵያ አሁን የላትም። የኢትዮጵያ ህዝብ እኮ አሁን ያለው ጥያቄ የኢኮኖሚ እድገት፣ የዲሞክራሲ፣ የመልካም አስተዳደር፣ የሰብአዊ መብት እኮ አይደለም። እሱንማ እድሜ ለብልጽግና ፓርቲ ቅልጦት እኮ አድርጎታል። አሁን እንደ ህዝብና እንደ ሀገር የመቀጠልና ያለመቀጠል የህልውና ጥያቄ ነው ያለን። ስለዚህ ምርጫ የሚፈታው ችግር የለም እና ምርጫ እኮ ዲሞክራሲያዊ የሆነ አንጻራዊ ሰላም ሲኖር ነው፣ ተቋማት ሲኖሩ ነው፣ የተረጋጋ ሁኔታ ሲኖሩ ነው ሰው በነፃ ህሊና ወጥቶ ሊመርጥ የሚችለው። ይሄ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ በማይችልበት ምርጫ ጣቢያዎች በታንክ እና በመድፍ እየተጠበቁ ሊካሄድ ነው። ይሄ ያው ቀልድ ነው። ግን ቅድም እንዳልኩሽ አምባገነኖች ሁልጊዜ ከውድቀታቸው የሚማሩ አይደሉም። በዓለም ላይ ያሉት አምባገነኖች በአብዛኛው ምርጫ ያካሂዳሉ። አንዳንዶች ናቸው እውነቱን ነግረው ምርጫ ያስፈልገን ይሉት እንደነ ፕሬዚዳንት ኢሳያስ አይነቶቹ እንጂ አብዛኛው በዓለም ላይ ያለ አምባገነን ወቅቱን የጠበቀ ምርጫ ያካሂዳል። ያ ምርጫ ግን ነፃና ፍትሃዊ መሆን እድል የለውም። የሀገሩንም ችግር የመፍታት እድል የለውም። አምስተኛው ምርጫ ኢትዮጵያ ውስጥ ሲካሄድ እኮ በስልጣን ላይ የነበረው ኢህአዴግ 100% ነው ምርጫ አሸንፊያለሁ ያለው። ግን አመጾች ሲቀጣጠሉ 6 ወር አልቆየም። የኦሮሚያ ወጣቶች፣ የአማራ ወጣቶች በቄሮነት በፋኖነት ተደራጅተው አመጽ ነው ያስነሱት። ያ መንግስት ችግር ውስጥ እንዲገባና ዶክተር አብይ ወደ ስልጣን እንዲመጡ ያደረገው እኮ ያ የአመጽ እንቅስቃሴ ነው። ያ የአመጽ እንቅስቃሴ ምርጫ ተካሂዶ አገዛዙ 100% አሸነፍኩ ካለ 6 ወር ባልሞላ ጊዜ የተቀጣጠለ እና ምርጫ መፍትሄ እንደማይሆን አይተናል። እና ወደ እውነታው መምጣት ነው የሚሻለው። እና ይሄ ምርጫ የስሙላ ምርጫ ነው። ካለፉት ምርጫዎች እንዳውም የባሰ ነው እንጂ የተሻለም አይደለም። የባሰም በመሆኑ ነው መንግስት አሁን በምርጫ ውስጥ ሰዎችን መደልደል፣ ፓርቲዎችን መደልደል የጀመረው። እና ይሄ ቀልድ ነው። ይሄን ቀልድ ደግሞ የኢትዮጵያ ሕዝብ ያውቃል፣ ዓለም አቀፉ ህብረተሰብ ያውቃል። በሂደቱ የተወሰነ ተሳትፎ እናደርጋለን ብለው የገቡ ፓርቲዎችም ይሄኑ እየመሰከሩ ይሄኑ እያጋለጡ ነው ያሉት። እና ከዚህ የተለየ ትርጉም የለውም መድህን። መልካም። ከኢትዮጵያ ካለው ወቅታዊ ፖለቲካ ሁኔታ አንጻር ከተመለከት ነው ምናልባት የብልጽግና መንግስት አሁን ቀደም ብለህ ስትገልጸው እንደነበረ በተለይም ደግሞ ሰላማዊ የሆነ የሽግግር መንግስት እንዲቋቋሙ ወይም ደግሞ የሽግግር ሁኔታዎችን እንዲመቻቹ ሰላማዊ የሆነ እንቅስቃሴዎችን ፖለቲካዊ እንቅስቃሴዎችን ከሌሉ እነዚህ በኢትዮጵያ አሁን ላይ ጦርነት ወይም ደግሞ በእርስ በርስ ጦርነት በኢትዮጵያ መንግስትና በታጣቂ ኃይሎች ጋር እየተደረገ ያለውን ውጊያ በእነሱ አሸናፊነት ከተጠናቀቀና እነዚህ ኃይሎች ተሰባስበው አዲስ አበባ ከገቡ ምናልባት በኢትዮጵያ ሰላማዊ የሆነ የሽግግር ጊዜ ወይም ደግሞ ኢትዮጵያ የመቀጠል እድል ይኖራታል ወይ የሚለውን ጥያቄ እንዴት ትመለከተዋለህ? ምናልባት በኢትዮጵያ ያለውን ሁነኛ ችግር የብልጽግና መንግስት ነው ብለን ማንሳት እንችላለን ወይ? አብይ አህመድ ከስልጣን ከተወገደ ምናልባት ኢትዮጵያ ሰላማዊ ሆና ትቀጥላለች ማለት እንችላለን ወይ? ማን ነው ኃላፊነት ወስዶ ኢትዮጵያ ሊያሻግር የሚለውን ጥያቄ እንዴት ትመለከተዋለህ? በጣም መሰረታዊ ጥያቄ ነው ያነሳሽው። በብዙ ዜጎች አይምሮ በዓለም አቀፉ ህብረተሰብ ውስጥም ያለው አንዱ ስጋት ይሄ ነው። ይሄን መንግስት በማስወገድ ረገድ አሁን ተቃዋሚዎቹ የውስጥ ተቃዋሚዎች ማለት ነው አገር ቤት ያሉ የታጠቁ ኃይሎች አሁን እያሉት እንዳለው ወደ ትብብር ከሄዱ መንግስትን መጣል የሚያቅታቸው አይመስለኝም። በጣም ሰፊ ድል ነው የሚኖራቸው። ምክንያቱም ይሄ መንግስት ከዚህ በኋላ መዋጋት የሚችል መንግስት አይደለም። በተናጠል ኦላን ማሸነፍ የቻለ መንግስት አይደለም። ቲዲኤፍን ማሸነፍ የቻለ መንግስት አይደለም። ፋኖን ማሸነፍ የቻለ መንግስት አይደለም። አሁን የሀገር ውስጥ ተቃዋሚዎች እንዳውም ከውጭ ኃይሎች ጋር ተባብረው ይሄን መንግስት የሚዋጉት ከሆነ ይሄ መንግስት ለወራትም የመቀጠል እድል የለውም። ስለዚህ
መንግስትን ከስልጣን የማውረዱ ጉዳይ ብዙም አሳሳቢ ጉዳይ አይመስለኝም። የሚቻል ነው የሚመስለኝ። የዛ አይነት ሁኔታም አፍጥጦ እየመጣ ይመስለኛል። ትልቁ ጥያቄ ያለው ግን እነዚህ የታጠቁ ኃይሎች ይሄን መንግስት አስወግደው ኢትዮጵያን ማስቀጠል ይችላሉ ወይ? እውነተኛ የሆነ ዲሞክራሲያዊ የሆነ ስርዓት ማምጣት ይችላሉ ወይ የሚለው ትልቅ ጥያቄ ያለበት ነው። ምክንያቱም አሁን እየተባበሩ ያሉት የጋራ የሚሉት ጠላት ስላላቸው ነው። ይሄ መንግስት ሁሉንም በተራም በጋራም እየወጋ አንበረክካችኋለሁ እያለ የግድ እንዲተባበሩ አድርጓቸዋል እና በውስጣቸው ያለውን ልዩነት ለጊዜው ወደ ጎን እንዲያደርጉት አድርጓቸዋል እና ይሄ ሁኔታ ነገ ከነገ ወዲያ የታጠቁት ኃይሎች ብቻቸውን 4 ኪሎ ቢገቡ ሰላማዊ ሁኔታ ሊፈጠር ይችላል ወይ? አስተማማኝ ማለት ነው ኢትዮጵያን ወደ በጎ አቅጣጫ ያሸጋግራሉ ወይ የሚለው እርግጠኛ መሆን አይቻልም። በጣም ከባድ ጥያቄ ነው። ስለዚህ ምንድነው ከወዲሁ ዝግጅት መደረግ አለበት። ነገ ከነገ ወዲያ የሚመጣው መንግስት ሁሉን አቀፍ መሆን አለበት። በሰላምም የታገሉ በመሳሪያም የታገሉ በሲቪክ እንቅስቃሴ ውስጥ ያሉ ኃይሎች ሊሳተፉበት የሚችል ሰፊ ማህበራዊ መሰረት ያለው አካል መሆን አለበት። አንድ ኃይል ብቻውን አሸናፊ ሆኖ ሌላውን ተሸናፊ አድርጎ መቀጠል የትም ሊያደርስ አይችልም። ምናልባትም ደግሞ ይሄ መንግስት ሲወገድ ሪስክም ሊኖር ይችላል። ሀገሪቱ የምትበተንበትም ሁኔታ ሊኖር ይችላል። ስለዚህ ይሄን ተጨንቆ ማሰብ፣ በዚህ ዙሪያ መመካከር ያስፈልጋል። እኛም አንዱ አሁን በሽግግር ሂደት ላይ ትኩረት ሰጥተን እየሰራን ያለ ነው ያለ ምክንያት አይደለም። የሽግግርን ጉዳይ መንግስት ከወደቀ በኋላ መንግስት ከመውደቁ በፊት ነው ማሰብ ያለብን፣ ከወደቀ በኋላ አይደለም። አይ ይሄ መንግስት ይውደቅና የመጣው ይምጣ የሚለው አመለካከት ከዚህ ቀደም ለምን እንደዳረገን እናውቃለን። ስለዚህ ሪሊ የፖለቲካ ኃይሎች የታጠቁም ያልታጠቁ ይሄን መንግስት ስንጥለው እንዴት ነው የምንተካው፣ ምን አይነት ሽግግር ነው የምናቋቁመው የሚለውን አጀንዳ ዛሬውኑ ትኩረት ሰጥተው መነጋገር አለባቸው። መነጋገር ብቻ አይደለም፣ ወደ አንድ መግባባት መምጣት አለባቸው እና ኢትዮጵያን በእርግጠኝነት ከዚህ አገዛዝ ማግስት ወዴት አቅጣጫ ይዘዋት እንደሚሄዱ በትክክል ለህዝቡም ለዓለም አቀፉ ህብረተሰብ ማሳየት አለባቸው የሚል እምነት አለኝ እና የኛም አሁን ስብስብ አንዱ ጥረት በዚህ የሽግግር ጥያቄ የራሱን መነሻ ሐሳብ እያቀረበ ሊወያዩበት እንዲችሉ ማገዝ ነው እና ይሄ አሳሳቢ ጥያቄ ነው እና ሁሉም ሊያስብበት ሊጨነቅበት ይገባል። ግን በነገሮች ላይ ዞሮ ዞሮ የኢትዮጵያ ህልውና አደጋ ውስጥ የመውደቅ ጉዳይ ዶክተር አብይ አህመድ በስልጣን ላይ እስካሉ ድረስ ከዛ የተለየ እድል የለው እና የእሳቸው በስልጣን መውረድ መሰረታዊ የሆነ ለውጥ ያመጣል ብለን እርግጠኛ ባንሆንም ቢያንስ ግን እድል ይፈጥራል ብለን መናገር እንችላለን። ትልቅ እንቅፋት የሆኑት እሳቸው ናቸው። ለኢትዮጵያ ብሔራዊ ደህንነት አሁን በቁጥር 1 አደጋው በስልጣን ላይ ያሉት ዶክተር አብይ አህመድ ናቸው እና የእሳቸው ገለል ማለት የእሳቸው ከስልጣን መወገድ ሪሊ አዳዲስ የለውጥ እድሎችን ሊፈጥር ይችላል፣ የምንድንበትን እድል ሊፈጥር ይችላል። እሳቸው በስልጣን ላይ እስካሉ ድረስ ግን ምንም የኢትዮጵያ ዕጣ ፈንታ በጊዜ የሂደት ጉዳይ ካልሆነ በስተቀር ከመኖር ወደ አለመኖር ነው የሚቀየረው። እሳቸው በስልጣን ላይ እስካሉ ድረስ የሚያስቀሩት ምንም አይነት አደጋ የለም እና አንዳንድ ጊዜ እሳቸው ከሌሉ አገሪቷ አትኖርም፣ ከእሳቸው የተሻለ ማን ይመጣል የሚል አንዳንድ ጥያቄ የሚያነሱ የህብረተሰብ ክፍሎች እንዳሉ አውቃለሁ። እሱ ስህተት ነው። በኢትዮጵያ ተጨባጭ ሁኔታ ከዶክተር አብይ አህመድ የማይሻል ሰው እንኳንስ በተቃዋሚው ጎራ በራሱ በብልጽግና ፓርቲ ውስጥ አለ ብዬ አላምንም። ምክንያቱም ይሄ ሰውዬ ችግር ፈጣሪ ናቸው፣ አደጋ ፈጣሪ ናቸው፣ በጎ ነገር የሚጠበቅባቸው አይደለም እና የእሳቸው መወገድ ለመፍትሄው አንድ ድርሻ አለው፣ ጠቃሚ ነው የሚል እምነት ነው ያለኝ። ግን ደግሞ እሳቸው ስለተወገዱ ብቻ የኢትዮጵያ ችግር በኖ ይጠፋል የሚል እምነት የለኝም። አሳሳቢ ነው። ስራ ይጠይቃል፣ ድካም፣ ትግል ይጠይቃል። ስለዚህ የኢትዮጵያ ተቃዋሚ ኃይሎች ከዚህ ቀደም ከነበሩ የትግል ሂደቶች፣ የለውጥ ሂደቶች ድክመትና ስህተት ተምረው በዚህ ረገድ ራሳቸውን ሰፊ ዝግጅት ማድረግ አለባቸው፣ ነገ ሳይሆን ዛሬ የሚል እምነት ነው ያለኝ። መልካም። የብልጽግና መንግስት በአንድ በኩል ስለ ምርጫ ያወራል፣ ቀደም ሲል አንተ ስትገልጸው እንደነበረ። በሌላ በኩል ደግሞ በትግራይና በኢትዮጵያ መካከል ያለውን የፖለቲካ
ቀውስ ማርገብ አልተፈለገም። ወደ ጦርነትም ማለት ለመግባት ቀደም ስትገልጸው እንደነበረ ነው ጫፍ ላይ የደረሰ ሁኔታ አለ። እንደዚሁም ኤርትራ ለመውረርም እንደዚሁ አሁን የኢትዮጵያ መንግስት ከትግራይ ጋር ያለውን የፖለቲካ ሁኔታ በሰላማዊ መንገድ መፍታት ያልፈለገበት ምክንያት ምንድን ነው? ወይንስ በኃይል አሁን በጦርነት ብገጥም የትግራይ ኃይሎችን አሸነፈ ትግራይን መቆጣጠር ይችላሉ የሚል ሀሳብና ማለት አሁን ያለበት አቋም ስለሚፈቅድለት ነው ወይ የሚለውን ጥያቄ እስክንመልከት ምናልባት በኢትዮጵያና በትግራይ ያለውን ሁኔታ አሁን ትግራይ አንተም እንደምታውቀው ነው የነዳጁ በአጠቃላይ የመካከለኛው ምስራቅ ጦርነት ያስከተለው በኢትዮጵያ በኩል ማለት አሁን ያለበት ሁኔታ እኩል ሊሆን ይችላል። ግን ትግራይ ነዳጅ ከተከለከለች ቆይታለች። እንደዚሁም የበጀት ሁኔታዎችም አሉ። የተለያዩ የፖለቲካ ጥያቄዎችም ያልተመለሱ ጉዳዮች አሏትና ማለት እስከ መቼ ነው መጠበቅ የምትችለው? በዚህ ሁኔታ እስከ መቼ መቀጠል ትችላለች? በዚህ ሁኔታ ማለት አሁን በኢኮኖሚ ብቻ ማድቀቅ በቂ ነው የሚል አማራጭ ከወሰደ የብልጽግና መንግስት ትግራይ መውሰድ ያለባት አማራጭ ምንድን ነው የሚለውን ነገር እስክንመልከት። ያው እንግዲህ መድህን የምታስታውሽ ይመስለኛል የፕሪቶሪያው ስምምነት በተፈረመ ማግስት አንድ አርቲክል ጽፌ ነበረ። ያስደስታል፣ ያሳዝናል፣ ያሳስባል የሚል። እኔ እንግዲህ ያስደስታል ያልኩት ጦርነቱ ለጊዜውም ቢሆን በመቆሙ ነው። ግን ያሳስባል ያልኩት ያሳዝናል ያልኩት ያለ ምክንያት አይደለም። ልባዊ ስምምነት እንዳልሆነ ይገባኝ ስለነበረ እና ይሄ ስምምነት ለጊዜው ጦርነቱን ማቆሙ አንድ ነገር ነው፣ ጥሩ ነገር ነው። ግን የትም አይደርስም። መሰረታዊ ችግሮቹን የሚያደርግ እርምጃ እየተወሰደ አይደለም የሚል እምነት ነው የነበረኝ። ታስታውሽ ከሆነ ደግሞ ሜቢ ከ9-10 ወር በፊት አንድ የፕሪቶሪያ ስምምነት ፈርሷል የሚል ነው። 1 ዓመት ሊሆነው ነው። ጀነራል ታደሰ በጠቅላይ ሚኒስትሩ ሲሾሙ ቲፒኤልኤፍን ያገለለ ሂደት ሆኖ ነው የታየው እና ያኔን እሱን አስመልክቼ አንድ አርቲክል ጽፌ ነበር። የፕሪቶሪያው ስምምነት አልቋል ፈርሷል ብዬ። ብዙ ሰዎች እንዴት እንዲህ ትላለህ ልክ አይደለህም የሚል ትችት ሲያቀርቡ ሰምቼ ነበር ያኔ። አሁን ሁሉም የፕሪቶሪያው ስምምነት ፈርሷል የለም ወደሚል አቅጣጫ እየመጣ ነው እና ለምንድን ነው ማይስማማው? ለምንድን ነው ሰላም መፍጠር ያልቻለው ይሄ መንግስት የምትይው? ሰላም አይፈልግም። ጦረኛ መንግስት ነው። ሁሉንም አንበርክኬ በቁጥጥር ስር አድርጌ መግዛት አለብኝ ብሎ የሚያምን መንግስት ነው። ይሄ መንግስት ሰላም ሊያመጣ አይችልም። አሁን በኢትዮጵያ ተጨባጭ ሁኔታ ሁሉንም ክልል ካየሽ በደካማ ሁኔታም ቢሆን ገዢው ፓርቲ ነው የሚያስተዳድረው። ብቸኛ ደሴት በገዢው ፓርቲ የማያስተዳድራት ትግራይ ናት። ይሄ እንቅልፍ ይነሳዋል ጠቅላይ ሚኒስትሩ። እኔ ጠቅላይ ሚኒስትር በሆንኩበት ሀገር በእኔ ቁጥጥር ስር ያልዋለ ለእኔ የማይገዛ እንዴት አንድ ክልል ይኖራል የሚለው ጥያቄ እንቅልፍ ነስቶት ነው የሚያደርገው። ስለዚህ ትግራይን ሳያንበረክክ እንቅልፍ መተኛት የሚችል ሰው አይደለም። ይህን በቀኝም በግራም ያለው ማንም ሰው መገንዘብ አለበት። ይሄ ሰውዬ በስልጣን ላይ እስካለ ድረስ ማንም ሰላም ሊያገኝ አይችልም። ምክንያቱም የሰላም ጸር ነው። ያገዛዝ ስልቱ የተመሰረተው በጦረኝነት ላይ ነው፣ በኃይል ላይ ነው። ከዛ ውጭ ማሰብ የሚችል ማይንድ ሴት የለም። ስለዚህ ተፈጥሮ ነው በቃ ይሄ እና ይሄን መገንዘብ ያስፈልጋል። እና ምንድነው ትግራይን መጀመሪያ በአጭር ጊዜ በጦርነት አንበረክካለሁ ብሎ ሞከረ። ከዛ በሲጅ በከበባ ሞከረ። ከዛ ደግሞ አልሳካለት ሲል ደግሞ በሰላም ስምምነት ስም በትጥቅ ማስፈታት ለማዳከም ሞከረ። እሱም ሳይሳካለት ቀረ። ከዛ በኋላ ደግሞ ውስጣዊ አንድነትን በማሳጣት ሊደርሺፕ በማሳጣት እርስ በርሱ የትግራይ አመራር ልሂቅ እንዲከፋፈል በማድረግ ደግሞ ሞከረ። ከዛ ቀጥሎ ደግሞ ታጣቂ ኃይሎችን በራሱ ግዛት ውስጥ አሰማርቶ የራሱን ክልል በመውጋት ደግሞ ለማሸነፍ ሙከራ አደረገ። ይሄም አልተሳካለት። ይሄ ኃይል በምንም ተአምር ትግራይ በቁጥጥር ስር ውላለች የኔ ተገዢ ናት እስካላለ ድረስ እንቅልፍ ሊተኛ አይችልም። ስለዚህ የትግራይ ኃይሎች መገንዘብ ያለባቸው እና መፍትሄያቸውን ማስቀመጥ ያለባቸው ከዚህ አንፃር። አሁን ይሄ ሰውዬ ጋር ተነጋግረሽ ምንም የምትፈቺው ችግር የለም፣ በቅንነት የሚፈታው ችግር የለም። ለዚህ ነው። ስለዚህ ይሄ ኃይል ወዶ ሳይሆን በህዝብ ትግል ተገዶ መንበርከክ አለበት ለሰላም። እንዲንበረከክ ደግሞ በተናጠል የሚሆን ትግል የለም። ህዝባዊ ትብብር ያስፈልጋል፣ የትግል ትብብር ያስፈልጋል። ይሄን ማወቅ ያስፈልጋል። ራስን ከመከፋፈል መቆጠብ ያስፈልጋል። አሁን የትግራይ ኃይሎች
ታይቶ በማይታወቅ መጠን በሚያሳዝን ሁኔታ ነው አገዛዙ ውስጣቸው ገብቶ የከፋፈላቸው። ይሄ ትልቅ ድክመት ነው። አንደኛ ውስጣዊ ድክመት ነው። ይሄ ውስጣዊ ክፍፍልን መከላከል ያስፈልጋል። ሁለተኛ ከውስጣዊ ድክመትን መከፋፈልን በላይ ደግሞ የጎንዮሽ ጠብን፣ ቅራኔን ማቆም ያስፈልጋል። ከጎረቤትሽ ከአፋር፣ ከአማራ፣ ከኦሮሚያ ጋር እየተጣላሽ አገዛዙን ማሸነፍ አይቻልም። የህዝቡ ትግል መተባበር አለበት። ስለዚህ እነዚህ ነገሮች ሁሉ ግምት ውስጥ መግባት አለባቸው። ስለዚህ በተናጠል የሚመጣ ለውጥ የለም። ይሄ ትግል የጋራ ትግል መሆን አለበት። ምክንያቱም ችግሩ የጋራ ነው። ሁላችንም ነን የህልውና ፈተና የገጠመን። ይሄን የህልውና ፈተና ደግሞ ያመጣብን አንድ ኃይል ነው፣ የብልጽግና አገዛዝ ነው፣ ጠቅላይ ሚኒስትሩ ናቸው። ስለዚህ የምንቀምረው መፍትሄ ከዚህ ጋር የሚጣጣምና የተቃኘ መሆን አለበት። አንዳንድ ጊዜ አሁን በዚህ ትግራይ ኃይሎች የሚያነሱትን ነገር ሳስብ ይገርመኛል። እዚህ እኛ መድረክ እንኳን ስጋብዛቸው የፕሪቶሪያውን ስምምነት ትጥሳላችሁ ተብለን እንከሰሳለን አንገኝ ብለው ነው ባለፈው የቀሩት። አሁንም ጋብዘናቸዋል፣ ይገኛሉ አይገኙም አላውቅም። እንዲህ አይነት አላስፈላጊ የሆነ ሁኔታ ውስጥ ነው ያሉት እና በእንዲህ አይነት መልኩ ይህን አገዛዝ ማሸነፍ የሚቻል አይመስለኝም። ይህን አገዛዝ ለማሸነፍ ማንነቱን አውቆ መጨረስ ያስፈልጋል። በዚህ አገዛዝ መፍትሄ ሊመጣ እንደማይችል በደንብ አሟጦ ተስፋ መቁረጥ ያስፈልጋል። ከዛ በኋላ ደግሞ ውስጣዊ አንድነትን መጠበቅ ያስፈልጋል። በውስጥ እየተነሱ ያሉ ቅራኔዎች ሁለተኛ፣ ሶስተኛ፣ አራተኛ ደረጃ የሚታዩ ናቸው። ውስጣዊ ቅራኔ ተባብሶ ያገዛዙ እጅ በርትቶ የትግራይ ኃይሎች ከተበታተኑ የትግራይ ህዝብ ሊደርሺፕ ካጣ ትግራይ ህልውና ይኖራል። ይሄ መታወቅ አለበት። ከዛም በላይ ግን ከጎረቤት ጋር ከሌሎች በኢትዮጵያ ውስጥ ያሉ አገዛዙን ከሚታገሉ ኃይሎች ጋር የፖለቲካ ቅራኔን በውይይት በድርድር መፍታት ያስፈልጋል። ማለዘብ ያስፈልጋል። መተባበር ያስፈልጋል። ያን ለማድረግ ደግሞ ብዙ የሚጠበቅ ነገር አለ። የኔ ብቻ ሀሳብ ይደመጥ፣ ከአሁን በፊት ሰራው የነበረው ነገር ሁሉ ትክክል ነው፣ አሁንም የምሰራው ትክክል ነው፣ ወደፊትም የምሰራው ትክክል ነው ከሚል ትዕቢት መወጣት አለበት። ያለፈውን በደንብ ማንጸባረቅ፣ ምን ስህተት ሰርቼ ነው ይሄ ሁሉ ችግር የተፈጠረው? ይሄን ማረም እንዴት ነው የምችለው? ህዝቡን ይቅርታ መጠየቅ የለብኝም? ስህተቴን ማረሜን በአደባባይ መናገር የለብኝም? እንዴት አድርጌ ነው ይህን ሁኔታ ማለዘው የሚለው ነገር ሁሉ ግምት ውስጥ መግባት አለበት። እና ሪሊ የገጠመን ችግር እጅግ ከባድና ውስብስብ ስለሆነ መፍትሄውም በዛው መጠን ጥንቃቄ የተሞላበት በሆደ ሰፊነት የሚታይ መሆን አለበት የሚል እምነት አለ። የብልጽግና መንግስት ምናልባት ከትግራይ ጋር ያለውን ነገር አሁን ስታነሳው የነበረው ትግራይ በቁጥጥር ስር ካልዋለች እንቅልፍ አልተኛም አይነት አማራጭ ነው ያለው ወይም ደግሞ አስተሳሰብ ነው ያለው ያልከውን ነገር በምን የሚቋጭ ይመስልሃል? አሁን በያዘው በኢኮኖሚ ማድቀቅ ነው ወይንስ በቀጥታ ወደ ጦርነት የሚገባበት እድል አለ? አሁን ያሉ ሁኔታዎች ወዴት የሚያመሩ ይመስልሃል? አንደኛ አሁን ያልሻት ነገር ትግራይን በቁጥጥር ስር ካላደረኩ ተኝቼ አላደርኩም የሚለውን አንድ የትግራይ ተወላጅ መጠራጠር አለበት ብያለሁ። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳው። ለዚህ ነው የሚያሳዝነኝ። አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ ነው። አሳፋሪ ነገር። ስለዚህ ማንም የትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀውም። ካላወቀው ደግሞ በመፍትሄውም ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም። ስለዚህ ወዴት ነው የሚሄደው የምትይው እያየነው እኮ ነው። ወደ ጦርነት የመግባቱ እድል ሰፊ ነው። ይሄ መንግስት ፕሪቶሪያንም ሲፈርም ከዛም ባለው ሂደት የተሻለ ጊዜ ነው እየጠበቀ የነበረው። ያችን የጦርነት አጀንዳዬን የማንበርከክ አጀንዳዬን ተፈጻሚ ላደርጋት እንድችል የሚያመቸኝ ጊዜና ሁኔታ መቼ ነው ብሎ እየጠበቀ ነው የነበረው እና ኤኒ ታይም ያቺ ሁኔታ ተፈጥራለች ብሎ ሲል በጦርነት መቀጠሉ አይቀርም። አሁንም ለዛ ነው ከበባ እየፈጸመ ያለው፣ ዝግጅት እያደረገ ያለው። እያንዳንዷን ዕለት ነው ለጦርነት ዝግጅት እያደረገ ያለው። ጠቅላይ ሚኒስትሩ ሚድል ኢስት እንዲህ አይነት ክራይሲስ ውስጥ ገብቶ ብቸኛ መሪ ነው። አውሮፕላን አስነስቶ ዱባይ ይሄዳል። ለዱባይ መንግስት አስቦ ይመስልሻል? አይደለም። ለሚያካሄደው ጦርነት ከዱባይ የሚገኘው ገንዘብና መሳሪያ መቋረጥ የለበት፣ መቀጠል አለበት። ለዚህ የፈለገውን አይነት ሪስክ መውሰድ ይወስዳል። ይሄን ነው ያየነው እና ይሄ መንግስት ሌት ተቀን እየሰራ ያለው የጦርነት ዝግጅት ነው። ልማት እኮ ከቆመ ቆይቷል።
ለዚህ ነው እኮ አበባ መትከል፣ ችግኝ መትከል፣ የኮሪደር መብራት ማብራት፣ ቤት ማፍረስ፣ ትልቅ የልማት ወይም ሎጂ መስራት በፕራይቬት ሴክተር ሊሰራ የሚችል ማለት ነው። እንደ ትልቅ የልማት ጥያቄ እኮ ተጋኖ በመንግስት ሚዲያ የምትሰሚው እኮ ልማት ስለቆመ እኮ ስትራቴጂክ የሆነ ቁም ነገር ያለው ህዝቡን ከድህነት የሚያወጣ ስራ ፈጣሪ የሆነ ልማት ቆሟል። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው። በየሀገሩ እየዞረ የጦር መሳሪያ ሲሸምት ነው የሚውለው፣ በብድርም በካሽ። ስለዚህ እንዲህ አይነት መንግስት ባለበት ሁኔታ በሰላም ችግርን ይሄ መንግስት ይፈታል ብሎ መጠበቅ የዋህነት ነው። በትግል ነው። ትግሉ ግን አንድ ገጽ ብቻ አይደለም ያለው። የመረረው መልስ አጥቻለሁ ያለው ጠመንጃ አንስቷል። እሱን ማንም ማስቆም አይችልም። ለዛም ኃላፊነት መውሰድ ያለበት አገዛዙ። ሌላው ህዝብ ግን በሰላማዊ ህዝባዊ እምቢተኝነት መታገል አለበት። መድህን 7 ዓመት ወደ 1.5 ሚሊዮን ህዝብ ነው አልቋል የሚባለው አይደለም። በሰላማዊ ህዝባዊ እምቢተኝነት 1.5 ሚሊዮን ህዝብ ቢሞት አይደለም ቢሰለፍ ይሄን አምባገነን መንግስት ያንበረክከዋል። በቀናት ውስጥ ትልቅ መሳሪያ ነው ህዝባዊ እምቢተኝነት። ስለዚህ ይሄን አውቀን ሁሉም ይሄ በብሔር ጥላቻ ውስጥ መግባታችንን፣ በፖለቲካ አይዲዮሎጂ መከፋፈላችንን ወደ ጎን አስቀምጠን ህዝባዊ እምቢተኝነት እንዲቀጣጠል እና በህዝብ ትግል ይሄ አገዛዝ እንዲንበረከክ ማድረግ ያስፈልጋል። እና ይሄን ደግሞ የታጠቁ ተገደው ትጥቅ ትግል ውስጥ የገቡ ኃይሎችም ሊደግፉ ይገባል የህዝቡን የሰላማዊ እምቢተኝነት ትግል። ምክንያቱም እዚህ ሀገር ሰላም ቢመጣ ከኔና ከአንቺ በላይ የበለጠ የሚጠቀሙት ጠመንጃ አንስተው ጫካ የገቡት ኃይሎች ናቸው። ምክንያቱም በእያንዳንዱ ቀን እነሱ ህይወታቸው ሪስክ ውስጥ፣ በመድፍ ይደበደባሉ፣ በክላሽን ያልቃሉ፣ በድሮን ይደበደባሉ። በእያንዳንዱ ቀን ሪስክ ውስጥ ነው ህይወታቸው። እኔ አሁን በጦርነት የመሞት ሪስክ የለኝም። ስለዚህ ሰላም ቢመጣ ከኔ በላይ ተጠቃሚ የሚሆኑት ጠመንጃ አንስተው የሚዋጉት ወንድሞቼ እህቶች ናቸው። ስለዚህ ህዝቡ በሰላማዊ ትግል እንቅስቃሴ እንዲያደርግ፣ የራሱን ድርሻ እንዲወጣ፣ ነፃነትን ውጤትን ከታጠቁ ኃይሎች ብቻ ቁጭ ብሎ መጠበቅ እንደሌለበት አጀንዳውን ደግፈው መቆም አለባቸው። እኛ ብቻ ታግለን ሞተን ለውጥ እንድናመጣና አጠብቅ የራስን ድርሻ ተወጣ ማለት አለባቸው። እኛ አሁን እየተንቀሳቀስን ያለነው በዚህ ዙሪያ ያለው ክፍተት እንዲሞላ፣ የኢትዮጵያ ህዝብ ከጦርነት መፍትሄ መጠበቁን አቁሞ ራሱ መስዋዕትነት እንዲከፍል እንዲታገል፣ የዚህን አገዛዝ እድሜ እንዲያሳጥር ነው ጥረት እያደረግን ያለነው እና ትግሉን ፈርጀ ብዙ ሁኔታ ውስጥ እንደሆነ መገንዘብ ያስፈልጋል። ከሁሉም በላይ ግን በዚህ ትግል አሸናፊ ለመሆን የተሻለ ውጤት ለማምጣት ከተፈለገ አገዛዙን አውቆ መጨረስና በዚህ አገዛዝ ያለን ተስፋ አሟጦ መጨረስ ያስፈልጋል። በምንም ተአምር ከዚህ አገዛዝ የሚጠበቅ መፍትሄ የለም። እንደሱ ብዬ ነው የማምነው። መልካም። በቅርቡ አንተም ሰምተው ይሆናል፣ በተለያዩ የሶሻል ሚዲያዎችም ሲሰራጭ ነበር። በአሁኑ ወቅት ከአብይ አህመድ ጋር የተሰለፉ የትግራይ ተወላጆች በቅርቡ ሚዲያ ላይ ወጥተው በቅርቡ ወደ ትግራይ እንደሚገቡና ጦርነት ከተጀመረም በትንሽ ኪሳራና በአጭር ጊዜ እንደሚጠናቀቅ ሀሳባቸውን ሲሰጡ ነበረና ጦርነትን ሲቀሰቅሱ ነበር። ከዚህ ጋር ተያይዞ ምናልባት በትግራይ ላይ ያለው መሬት ላይ ካለው ሀቅና እነሱ ከሚያነሱት ሀሳብ ጋር እንዴት ታየዋለህ? እነዚህ ሰዎች ምናልባት ትናንትና በትግራይ ህዝብ ላይ ጄኖሳይድ አይፈጸምም ብሎ በአብይ አህመድ የተነሱ ወታደሮችም የፖለቲካ መሪዎችም ነበሩና አሁን እንደዚህ አይነት ሀሳባቸውና ግምገማቸውን እንዲቀይሩ ያደረጋቸው መሰረታዊ ነገር ትግራይ ላይ አለ ብለን ማስቀመጥስ እንችላለን ወይ? እነሱ ያነሱትስ ነገር አሁን ከመሬት ላይ ካለው ነገር አንጻር ስታየው ልክ ሊሆን ይችላል ወይ? ግምገማቸው ልክ ነው ወይ? በአጭር ጊዜ የሚጠናቀቅ ጦርነት ከተጀመረ በአጭር ጊዜ የሚጠናቀቅ ጦርነት ይኖራል ወይ? እኔ እውነቱን ለመናገር አሁን ካልሻቸው ሰዎች አንጻር ይሄ ጉዳይ የፖለቲካ አመለካከት ልዩነት ጉዳይ አይደለም። እኔ አንድ ሰው ብልጽግናን ቢደግፍ መብቱ ነው ብዬ ወስዳለሁ እና ደግሞ ምናልባት መስሎትም ሊሆን ይችላል ብዬ እንደ አንድ የፖለቲካ አመለካከት ልዩነት ሊወስድለት ይችላል። እነዚህ ኃይሎችን ግን አሁን አቶ ጌታቸው ረዳ የወሰደውን አቋም የፖለቲካ ልዩነት ነው ብዬ ወይም ደግሞ አንድ የፖለቲካ አመለካከት ነው ብዬ ልወስድ አልችልም። እንደዛ ከሆነ የፖለቲካ ሀሁ አይገባኝም ማለት ነው።
ለኔ እነዚህ ሰዎች የፖለቲካ አቋም ልዩነት አይደለም ያደረጉት ወይም የወሰዱት ክህደት ነው የፈጸሙት። ይሄ ምናልባት በተወሰነ ደረጃ የትግራይን ህዝብ አደናግረው ክፍፍል ለመፍጠር ሞክረው ነበር። ደግሞ በተወሰነ ደረጃም ተሳክቶላቸው ነበር። በሂደት ግን ህብረተሰቡ ቆም ብሎ ማሰብ በመጀመሩ ያ ሂደታቸው እየከሸፈ ነው የመጣው እና እኔ ወደፊትም ይሄን ያህል ሚና ይኖራቸዋል የሚል ግምት የለኝም። ለኔ እነሱ የፖለቲካ ሱሳይድ ፈጽመዋል። ከዚህ በኋላ በኢትዮጵያም በትግራይም ፖለቲካ እዚህ ግባ የሚባል ቦታና ድርሻ ይኖራቸዋል የሚል እምነት የለኝም እና ጉዳዩን እንደ አንድ የፖለቲካ አመለካከት ልዩነትም አላየውም። ምክንያቱም በትግራይ ላይ ጄኖሳይድ የፈጸመን ስርዓት ያን ሁሉ በደል የፈጸመ ትግራይን በሻሻ አድርጊያታለሁ ብሎ ከተናገረ መሪ ጋራ የትግራይን ሴቶች እኮ ወንድ ነው የደፈራቸው፣ ምን ታጋናላችሁ? የኛ እኮ በሳንጃ ነው ወታደሮቻችን፣ እንዲህ ብሎ የሚመጻደቅ አካል በትግራይ ህዝብ ላይ የዘር ጭፍጫፋ እንዲካሄድ ጸጉረ ልውጥ ጁንታ እያለ ቅስቀሳ ያደረገ አካል አሁን ከዚህ አካል አንድ ሰው መፍትሄ ያገኛለሁ ብዬ ነው የተጠጋሁት ቢለኝ እና ይሄ የአመለካከት ልዩነት ነው ቢለኝ እኔ ልቀበል አልችልም። ሌላ ሰው ሊቀበል ይችላል። ለእኔ ይሄ ምንም ከክህደት ያነሰ ሌላ ትርጉም የለውም። ስለዚህ በዛ ደረጃ ነው የማየው። ትንሽ የትግራይን ህዝብ የመከፋፈል አደጋ የመፍጠር እድል አግኝተው ነበረ፣ ግን በሂደት ከሽፏል ብዬ ነው ማሰቡ። አሁን ያ እድል አላቸው የሚል እምነት የለኝም። መልካም። አሁን ካለው ፖለቲካ አንጻር በተለይም ደግሞ በመካከለኛው ምስራቅ የተከሰተውን ጦርነትን ተከትሎ በኢትዮጵያ እንደዚሁም በዓለም አቀፍ ከፍተኛ የሆነ የኢኮኖሚ ቀውስ አለና በኢትዮጵያም ከፍተኛ የሆነ የነዳጅ እጥረት አለ። እንደዚሁም ህዝቡ በኑሮ ውድነት እየተንኮታኮተ ነውና ከዚህ አንጻር በኢትዮጵያ ውስጥ በቅርቡ ምናልባት የህዝባዊ እምቢተኝነት ወይም ደግሞ የህዝባዊ አመጽ ሊነሳ ይችላል የሚል አስተያየቶችም የሚያነሱ አሉና እናንተ የምትታገሉለት ሰላማዊ ትግልም አለ። ስለዚህ ለእናንተም ቦታ የሚሰጥ ምቹ ሁኔታ የሚፈጥር ሁኔታ ተፈጥሯል የሚሉ አሉ። ከዚህ ጋር ተነስተን ምናልባት በኢትዮጵያ አሁን ካለው ነባራዊ ሁኔታ ተነስተን ማለት እንደዚህ አይነት ህዝባዊ እምቢተኝነትን ሊያስነሳ የሚችል ሁኔታ አለ ወይስ ህዝቡ በዚህ አኳን ይቀጥላል? መድህን ብዙ ጊዜ ከዚህ ከነዳጁ ጋር ተያይዞ አሁን የምታየው አይነት አስተሳሰብ በስፋት ሰማለሁ። እኔ ብዙም አልስማማም እውነቱን ለመናገር። የነዳጁ ችግር ሳይመጣ ኢትዮጵያ ውስጥ ህዝባዊ እምቢተኝነት ለማድረግ ከበቂ በላይ የሆነ አጀንዳ አለ፣ ብሶት አለ። ይሄ አንድ በጣም ተጨማሪ ልንለው እንችላለን። ከትልቅ ነገር አንድ ነገር ተጨምሯል ልንል እንችላለን እንጂ በራሱ ወሳኝ ነገር አይደለም። ከዛ በላይ የኢትዮጵያ ህዝብ ህልውናውን የተፈታተኑ ከመኖር ወደ አለመኖር እየቀየሩት ያሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውሶች ውስጥ ከገባ ቆይቶ ሰላማዊ ህዝባዊ እምቢተኝነት ለማድረግ በዓለም ካሉ ሀገሮች ወይም ህዝቦች በላይ የኢትዮጵያ ህዝብ አጀንዳ አለው፣ ምክንያት አለው እና እኔ የነዳጁን ጉዳይ እንደ አንድ ትልቅ ነገር ብዙም አልቆጥረውም። ሁለተኛ መድህን ምን መሰለሽ ችግሩ፣ ይሄ መንግስት እኮ ነዳጅ ገባ አልገባ እኮ ብዙም ደንታ እኮ የለውም። ለወታደራዊ ኃይሉ እና ለራሳቸው መጓጓዣ ለባለስልጣናቱ የሚበቃ ነዳጅ ካለ ባያስገባ እኮ ነው እንደውም የሚመርጠው። ለምን መሰለሽ? ፎሬን ከረንሲ ይቀንስለታል እና ለነዳጅ የሚያወጣውን እንደውም ፎሬን ከረንሲ ወደ መሳሪያ ግዥ ምናምን ሊያውለው ይችላል። ደንታው አይደለም። ትራንስፖርት ቢቆም፣ ህዝቡ መንቀሳቀስ ባይችል፣ ኢኮኖሚው ቢዳከም ምንም ደንታው አይደለም። አንደኛ ይሄን ማሰብ ያስፈልጋል። ይሄ ኃላፊነት የሚሰማው መንግስት አይደለም። ሁለተኛ የነዳጁ ጉዳይ እንደ ዘላቂ ችግር ማድረግን አንቁጠረው። ዛሬ አሜሪካኖች በደንብ ሳያስቡ የገቡበት ጦርነት መሆኑን አምነው እጃቸውን ከዛ ለማውጣት ስለ ድርድር እያወሩ ያለበት ሁኔታ ነው ያለው። ከሆነ ሳምንት በኋላ የነዳጁ ችግር ሊፈታ ይችላል እና ስለተፈታ ህዝባዊ እምቢተኝነት አይካሄድም ማለት ነው። እኔ ብዙ ግምት ባንሰጠው ጥሩ ነው። አንድ ትንሽ ተጨማሪ ነገር ነው እንጂ የነዳጁ ጉዳይ ይሄን ያህል እንትን አድርጌ አላየውም እኔ። ከዛ በፊትም በኋላም የኢትዮጵያ ህዝብ በመንግስት ላይ ሰላማዊ ህዝባዊ እምቢተኝነትን ለማድረግ በቂና ከበቂ በላይ የሆነ ምክንያት አለው ብዬ ነው የማምነው።
ግን አንድ ተጨማሪ ነገር ነው። አዎ ግን ይሄ መንግስት ትርፍ መንገድ ሄዶ የተለየ ወጪ አውጥቶ ነዳጅ ያስገባል ብለሽ አታስቢ። እንዳውም እንደ እንትን ነው የሚቆጥረው፣ እንደ ኦፖርቹኒቲ ነው። ከዚህ ክራይሲስ ምን እድል እናገኛለን ብለን እናስብ ብለው የለ አሁን ጠቅላይ ሚኒስትሩ። እርግጠኛ ነኝ በአደባባይ አልተናገሩም እንጂ አሁን ለካድሬዎቻቸው ጥሩ ነው ይሄን ሰበብ አድርገን ነዳጅን እናቁምና ለነዳጅ የምናወጣውን ዶላር መሳሪያ እንግዛበት ነው። እንደ እድል ነው የሚቆጥሩት እሳቸው። ማይንድ ሴታቸው እንደዚህ እና በምን አይነት ኃይል እየተገዛን እንደሆነ ሁላችንም መገንዘብ አለብን። እና እኔ ሪሊ የህዝባዊ እምቢተኝነትን መቀጣጠል ይህን የነዳጁን ጉዳይ በጣም በተጋነነ ሁኔታ እንደ አንድ ትልቅና አጋጣሚ መቁጠር ብዙም የሚጥመኝ አስተሳሰብ አይደለም። አንድ ተጨማሪ ጉዳይ ነው በሚለው እስማማለሁ። መልካም። በስተመጨረሻ ምናልባት አሁን ኢትዮጵያ ካለችበት ሁኔታ አንጻር ተመልክተ የኢትዮጵያ እጣ ፋንታና እንደዚሁም የብልጽግና አገዛዝም እጣ ፋንታው ምን ሊሆን ይችላል የሚለውን የማጠቃለያ ሀሳብ እንድትሰጥ። እንግዲህ እየመሸበት ነው የብልጽግና አገዛዝ፣ ግን ትንሽ እንጥፍጣፊ ቢሆን እድል አለችው ሊጠቀምባት ከቻለ ማለት ነው። አሁን እየቀረበ ያለውን የሽግግር ጥያቄ፣ የሰላም ጥያቄ ከልቡ ከታይታ አይደለም ከልቡ ከተቀበለ ራሱንም ሊያደን ይችላል አገዛዙ፣ አገሪቱንም ሊያደን ይችላል። ከዛ በኋላ በአገዛዙም ውስጥ በተቃዋሚም ውስጥ ያሉ ወንጀል ፈጽመዋል የሚባሉ አካላት በሽግግር ጊዜ ፍትህ ይዳኛሉ። አትሊስት ግን አገዛዙም እንዳገዛዝ አገሪቱም እንዳገር ልትተርፍ ትችላለች። ይህን እድል የመጠቀም ጉዳይ በእጁ ላይ ያለ ነው እና በእኛ በኩልም ይህን እያሳየ ነው። እየመሸብህ ቢሆንም ተጠቀምበት፣ ልጠፋ ነው እያለው ነው። ግን የበለጠ የሚያሳስበን የእሱ መጥፋት ሳይሆን ሀገሪቱን ይዞ እንዳይጠፋ ነው እና ሪሊ ያለንበት ወቅት እጅግ አስቸጋሪ መሆኑን ተገንዝበን ችግራችን የጋራ መሆኑን አምነን በተናጠል ትግል የትም እንደማይደረስ በዝምታ በፍርሃት የትም እንደማይደረስ ተገንዝበን ሁላችንም ተረባርበን ይሄን አገዛዝ በጥያቄ ሳይሆን በፈጣንና ጠንካራ ህዝባዊ እምቢተኝነት ለሰላማዊ ድርድር እንዲበረከክ ማድረግ አለበት፣ ወዶ ሳይሆን ተገዶ እና ይሄ ትግል መቀጣጠል አለበት። በዚህ ትግል ደግሞ እያንዳንዱ ዜጋ የራሱን ድርሻ መወጣት አለበት፣ ተሳታፊ መሆን አለበት። እዚህ ትግል ውስጥ እኔ ካልገባሁ ለውጥ አይመጣም ብሎ ማሰብ መቻል አለበት እንጂ የሆኑ ኃይሎች በሰላምም በትጥቅ ትግልም ታግለው ነፃ ያወጡኛል ብሎ መጠበቅ የለበትም እና በዚህ ደረጃ ካላሰብን ይሄ የመጣብን ያለው አደጋ ቀላል አይደለም። ሁላችንንም ይዞ የሚጠፋ ሊሆን ይችላል። አሁን ያለው ጦርነት አልበቃ ብሎ እንደገና አሁን ድግስ እየተደገሰለት ያለው ጦርነት አንድ ጊዜ ከፈነዳ ማናችንም እርግጠኛ መሆን አንችልም። ነገሮች በፍጹም ከቁጥጥራችን ውጭ ሊሆኑ ይችላሉ። ስቴትለስ ወደሆነ ሁኔታ ልንገባ ይችላል። ይህን ታሳቢ አድርጎ የውስጥ አንድነትንም ከሌሎች አካባቢዎች ጋር ያለን የትግል ትብብርም ከዛ አንጻር እያዩ በወጉ ማድረግ የግድ ያስፈልጋል እና የሰላም ጥያቄን ሁሉም ደጋፊ መሆን አለበት። ሰላማዊ ህዝባዊ እምቢተኝነት እንዲካሄድ ሁሉም ደጋፊ መሆን አለበት። ሁሉን አቀፍ የሆነ አግላይ ያልሆነ የሽግግር ሂደት እንዲመጣ ሁሉም የጋራ አጀንዳው አድርጎ መታገል አለበት እና ቀዳሚው ነገር ደግሞ የሀገር ህልውና ነው። ከዛ በመለስ ያሉ የአካባቢ ወሰን ጥያቄዎች፣ የአይዲዮሎጂ ጥያቄ ምናምን ወደ ጎን መቀመጥ አለበት። እሱን አገር ሲተርፍ ህዝብ ሲተርፍ በዲሞክራሲ አግባብ በህዝብ ውሳኔ በምርጫ የምንፈታበት እድል የሚኖረን አገርና ህዝብ ህልውናው ሲቀጥል። ህልውና በሌለበት ሁኔታ አሁን የጠቀስኩልሽ ነገሮች ሁሉ ሰብአዊ መብት በዩ፣ መልካም አስተዳደር በዩ፣ የኢኮኖሚ እድገት በዩ፣ ዴሞክራሲ ምርጫ በዩ አሁን ጊዜው አይደለም። በቃ እድሜ ለዶክተር አብይ አህመድ እነዚህን ጥያቄዎች ሁሉ ኢንሲግኒፊካንት አድርገዋቸዋል። በቃ ለህልውናችን ለመኖርና ላለመኖር እንድንታገል ግድ አድርገውብናል እና ይሄን መረዳት ያስፈልጋል። የሽግግር መንግስት እኮ ለአንድ ሀገር እኮ የሚፈለግ አማራጭ አይደለም። ግን ሄደሽ በቃ የህልውና አደጋ ውስጥ ስትገቢ የምትቀበይው አማራጭ ነው የሽግግር መንግስት እንጂ የሽግግር መንግስት እኮ ጥሩ አማራጭ አይደለም። ለሌላ አንጻራዊ የሆነ ሰላም መረጋጋት ላለበት ሀገር እኔ ኢቭን አምባገነን መንግስት ካለ የሽግግር መንግስት ጥሩ አማራጭ ነው ብዬ አልወስድም። አሁን ባለው የኢትዮጵያ ተጨባጭ ሁኔታ ግን ከሽግግር መንግስት ያነሰ ሌላ መፍትሄ የለም። ኢቭን የሽግግር መንግስት የጋራ አጀንዳ ዋና ጥያቄ አድርገን እንድንቀበል ያስገደደን ይሄ መንግስት ነው። ምክንያቱም ከዲሞክራሲ ጥያቄ
ከመልካም አስተዳደር ጥያቄ ከልማት ጥያቄ አውጥቶ ጥያቄያችንን የህልውና እንዲሆን አደረገ። ይሄ ህልውና በምርጫ በምናምን የሚፈታ አይደለም፣ የግድ በሽግግር ሂደት እንዲፈታ ነው። እና የሽግግር ሂደትንም ለማራመድ የተገደድነው ያለ ምክንያት አይደለም። እንደው በጣም ቤስት የሚባል አማራጭ ሆኖ አይደለም። ቅድም እንዳልኩሽ አንጻራዊ ሰላም ያለበት አንጻራዊ የልማት ጥያቄ የሚመለስበት በአምባገነንም የሚገዛ መንግስት ቢሆን እኔ የሽግግር መንግስት ቀዳሚ ጥያቄ መሆን አለበት ብዬ አላምንም። አሁን ባለው የኢትዮጵያ ተጨባጭ ሁኔታ ግን ሌላ አማራጭ የለም። ከሱ ባነሰ መንገድ ችግሩ ሊፈታ አይችልም። ስለዚህ ኢትዮጵያውያን በእነዚህ ጥያቄዎች ላይ የጋራ መግባባት መፍጠር አለብን። ያን ፈጥረን በጋራ መታገል አለብን። ከዛ ውጭ እስካሁን በነበረው መንገድ ተበታትነን እርስ በርስ እየተጋጨን ማይነር ለሆኑ ጥያቄዎች ከህልውና በታች ላሉ ጥያቄዎች ትኩረት ሰጥተን በአስተዳደር ወሰን እየተዋጋን በብሔር ጥያቄ እየተዋጋን የምንቀጥል ከሆነ የትም አንደርስም። አገዛዙ ከጠበቅነው በላይ ረጅም ዕድሜ ሊቆይ ይችላል። ሄዶ ግን ደግሞ አገሪቱ ከመፍረስ እና በዚህ ደረጃ ችግሩን መረዳት ለመፍትሄው ያግዛል የሚል እምነት አለኝ። አቶ ልደቱ ለጊዜና ለሀሳቦች እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌሎች አጀንዳዎች እንደዚህ ተገናኝተን ቆይታ እናደርጋለን። ተስፋ አለኝ። የቅዳሜ ጉዳይ የእያንዳንዳችን ጉዳይ ነው። በትግራይ ውስጥ ያለ ማንኛውም የህብረተሰብ ክፍል፣ ውጭ ሀገር ያለ ትግራዊ ይሄ የጋራ ጉዳያችን ነው። እስካሁን ተነጣጥለን በብሔር ተሰለፍን። ዛሬ ጋዜጣዊ መግለጫ ስንሰጥ ነበረ። ላለፉት 30-40 ዓመት ያልተገናኙ የትግራይ ልጆች ተገናኝተዋል። በተለያየ ጎራ ውስጥ የነበሩ በቃ አሁን ሁላችንም ከትናንቱ በፊት አይደለም አብረን በአንድ ጎራ መታገል፣ መተያየት፣ መነጋገር የማንችል ሰዎች አሁን እየተሰባሰቡ። ስለዚህ ከዚህ በኋላ በተናጠል እየተሰለፍን ለአገዛዙ መጥቀም የለብን። አማራውም፣ ኦሮሞውም፣ ትግራዩም፣ የሶማሌ ተወላጁም፣ አፋሩም ሁሉም የኢትዮጵያ ብሔር ብሔረሰብ በሃይማኖት፣ በብሔር፣ በፖለቲካ አመለካከት ሳይከፋፈል ለጋራ ህልውናው በጋራ መቆም አለበት። ሌሎቹ ጥያቄዎች ሁሉ ይደርሳሉ። አንድ ህዝብ ብቁ ነው የሚባለው አዋቂ ነው የሚባለው በእንዲህ አይነት የፈተና ጊዜ እንዲህ አይነት የፖለቲካ አካሄድ ሲከተል የሚበልጥበትን ጥያቄ መዝኖ ማወቅ ሲችል ከልዩነት ይልቅ በጋራ ጉዳይ በህልውና ጉዳይ ላይ መስራት ሲችል እና ሪሊ ብቃታችንን የሚለካ ትልቅ የፖለቲካ ቻሌንጅ ነው ብዬ አምናለሁ። እና በቅዳሜው ፕሮግራም እያንዳንዱ የትግራይ ተወላጅ በስልኩ በቴሌቪዥን ያን ፕሮግራም መከታተል አለበት። ድምፁ መቆጠር አለበት። ይቆጠራል። እድሜ ለቴክኖሎጂ ስንት ሰው እንደተከታተለው ስንት ሰው አገዛዙን እየተቃወመ እንደሆነ መቆጠር ይችላል። እና የትግራይ ህዝብ ይህን አውቆ ሰፊ የሆነ ተሳትፎ እንዲያደርግ እንደው በዚህ አጋጣሚ ጥሬን አቀርባለሁ። መድህን እያደረጋችሁ ላላችሁ ትብብር ደግሞ አክባሪ ይስጥልን። እናመሰግናለን። እጅግ አድርጌ አመሰግናለሁ። ታንኪዩ። እንግዲህ የተከበራችሁ ተመልካቾቻችን ለዛሬው ከአንጋፋ ፖለቲከኛ አቶ ልደቱ አያሌው ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። በሌላ ጊዜ በሌሎች አጀንዳዎች እንደዚሁ ከሌሎች እንግዶች ጋር እንገናኛለን። እስከዛው መልካም ቆይታ።